ሰላም ተናስተልን ውድ አድማጭ ተመልካቾቻችን ከሀገር ውስጥና ከውጭ የተሰሙ አጫጭር መረጃዎችን ወደ እናንተ እናደርሳለን እየተከታተላችሁን አብራችሁ እንድትቆዩ ጋብዝን ለመላው የክርስትና እምነት ተከታዮች እንኳን ለደመራ በዓል በሰላም አደረሳችሁ ማለት እንወዳለን እየተከታተላችሁን አብራችሁ እንድትቆዩም ጋብዝን ይህንን ከ792,000 በላይ ሰብስክራይበር ያለውን ቻናላችንን ሰብስክራይብ በማድረግ በየለቱ የምንለቃቸው መረጃዎች በፍጥነት እንዲደርሳችሁ አድርጉም የኢትዮ ኢንፎ ነው እንደተለመደው ከሀገር ውስጥ በተገኙ አጫጭር መረጃዎች እንጀምራለን እየተከታተላችሁን አብራችሁ እንድትቆዩ በድጋሚ ጋብዝንም ኢትዮ ቴሌኮም ብድር ያለባቸው በአስቸኳይ እንዲከፍሉ ያሳሰበ ሲሆን ብድራቸውን ካልከፈሉ ወደ ክስ እንደሚሄድ ማስጠንቅቋል ኩባንያው ብድር ላለባቸው ደንበኞቹ በጻፈው ደብዳቤ መሰረትም የተበደራችሁትን የህዝብና የመንግስት ገንዘብ በአስቸኳይ ክፈሉ ብሏል ይህ ሳይሆን ቢቀር ግን በገቡት ውል መሰረት በፍርድ ቤት ክስ መስርተን ዋናውን ገንዘብ የአገልግሎት ክፍያ የቅጣት ክፍያ እንዲሁም ህጋዊ ወለድ የዳኝነት የጠበቃ አበል የቴምብር ቀረጥና ልዩ ልዩ ወጪዎችን ጨምረን በህግ አስገዳጅነት የምናስከፍል መሆኑን እናስጠነቅቃለን ሲል አሳውቋል የኢትዮ ቴሌኮም የህግ ጉዳዮች አስተዳደር ዲፓርትመንት ነው ይህንን መረጃ ያወጣው ድምጻዊ ዳግማዊት ፀሐዬ በማህበራዊ ሚዲያ አማካኝነት ለረጅም ጊዜ ሲያስፈራራትና ሲያንገላታት የነበረው ግለሰብ በፖሊስ ቁጥጥር ስር መዋሉን አስታውቃለች የግለሰቡ መያዝ በበርካቶች ዘንድ እፎይታን ሲፈጥር ጉዳዩ በማህበራዊ ሚዲያ ላይ ሰፊ መነጋገሪያን በመፍጠር ሴቶች በኦንላይን ለሚደርስባቸው ጥቃት የሚሰጠውን ማህበራዊ ምላሽ በድጋሚ እንዲፈትሽም አድርጓል ድምጻዊ ዳግማዊት ፀሐዬ በማህበራዊ ድረገጿ ላይ ተዛላችሁ ሱ ካልተያዘ ኢትዮጵያዊነትን ሰርዛለሁ ብዬ ነበር ተመስገን ለሁሉም ጊዜ ያለው ወንጀለኛው ተይዟል ስትል የደረሰችበትን የስነ ልቦና ጫናና የግለሰቡን መያዝ ተከትሎ የተሰማትን እፎይታ ገልጻለች መግለጫዋ ግለሰቡ በሌሎች ሰዎች ላይ የገንዘብ ማጭበርበር እንደፈጸመ ፍንጭ የሰጠ ሲሆን ተከሳሹ በዛሬው ዕለት ፍርድ ቤት እንደሚቀርብም አስታውቃለች ድምጻዊቷ ላደረጉላት ፈጣን ምላሽ የአዲስ አበባ እንዲሁም የፌደራል ፖሊስን አመስግናለች የኢትዮጵያ ቆንጽላ ጽፈት ቤት ባደረገው ጣልቃ ገብነት ታግታ የነበረች ዜጋን ነፃ ወጣች ተብሏል የ5 ዓመትም ደሞዝ እንደተከፈላት ነው የተነገረው በሳውዲ አረቢያ ጅዳ የሚገኘው የኢትዮጵያ ፌደራል ዲሞክራሲ ሪፐብሊክ ቆንጽላ ጀነራል ጽፈት ቤት ባደረገው ተከታታይ ጥረት ወይዘሪት ራዲ ሁሴን ኢብራሂም የተባለች ኢትዮጵያዊ ዜጋ ከችግር ወጣለች ተብሏል ወይዘሪት ራዲ በህጋዊ መንገድ ወደ ሳውዲ አረቢያ ከመጣች በኋላ ላለፉት 14 ዓመታት በጧኢፍ ከተማ በአሰሪዎቿ ቤት ታግታ መቆየቷ ተገልጿል ከእገታው በተጨማሪ የሰራችበትን ደሞዝም ተከልክላ ነበር ተብሏል ቆንጽላ ጽፈት ቤቱ የመረጃ እንደደረሰው ወዲያውኑ ዲፕሎማቶችን ወደ ስፍራው በመላክ ከእገታው አስለቅቋታልም ተብሏል ከዚህ በላይ ለ5 ዓመታት ያልተከፈላት የነበረው ቀሪ ደሞዝ 60,000 የሳውዲ ሪያል እንዲከፈላትም ተደርጓል ቆንጽላ ጽፈት ቤቱ የዜግነት መብቷን ሙሉ በሙሉ ለማስመለስ ሲሰራም ቆይቷል ተብሏል ፓስፖርቷ እንዲታደስ ተደርጓል የሥራ ፍቃዷ እየተስተካከለ ነው የተባለ ሲሆን ወደ ሀገሯ የምትመለስበት ሁኔታም በቅርቡ ይጠናቀቃልም ተብሏል ወይዘሪት ራዲ ሁሴን ኢብራሂም ለተደረገላት ከፍተኛ ድጋፍ ለቆንጽላ ጽፈት ቤቱ ከልብ የመነጨ ምስጋናን አቀርባለች የቆንጽላ ጀነራል ጽፈት ቤቱ የኢትዮጵያ ዜጎችን መብትና ጥቅም ለማስጠበቅ የሚያደርገውን ጥረት አጠናክሮ እንደሚቀጥልም በዚህ አጋጣሚ አስታውቋል አርማይ ተመልካቾቻችን ከኢትዮ ኢንፎ እናንተ እየደረሱ የሚገኙት ዕለታዊ መረጃዎቻችን አሁንም እንደቀጠሉ ነው የተከታተላችሁን አብራችሁን ቆዩ ከሀገር ውስጥ የተገኙ አጫጭር መረጃዎችን ነው ወደ እናንተ እያደረስን የምንገኘው በኦሮሚያ ክልል የነቀምቴ ከተማ ነዋሪ የሆነችው ወይዘሮ አስቴር ተረፍ የተባለችና በወለጋ ዩኒቨርሲቲ ጠቅላላ ስፔሻላይዝድ ሆስፒታል 5 ልጆችን በአንድ ጊዜ ወልዳለች ወይዘሮ አስቴር 3 ወንድና 2 ሴት ልጆችን በሰላም እንደተገላገለችና የህፃናቱ የጤና ሁኔታም በጥሩ ሁኔታ ላይ እንደሚገኝ ሆስፒታል አሳውቋል ከ5 ዓመት በፊት አንድ ልጅ የወለደችው ይቺ እናት ከዛ ጊዜ በኋላ ልጅ ሳትወልድ የቆየች ቢሆንም አሁን ላይ 5 ልጆችን በአንድ ጊዜ መገላገል መቻሏ ተገልጿል መረጃው የኢቢሲ ነው ሰዎች ባይደርሱ ኖሮ የህፃኑ አስክሬን አይገኝም ነበር ሲሉ የሟች ቤተሰቦች አስታወቁ መስከረም 13 ቀን 2018 ዓ.ም ከንጋቱ 12 ሰዓት በመቀለ ተፈናቃዮች ጊዜያዊ የመጠለያ ጣቢያም አንድ ህፃን ልጅ ህይወቱ አልፏል 5 ዓመታት በማስቆጠሩ ምክንያት አርጅቶ በተበጣጠሰ ከፕላስቲክ በተሰራ መጠለያ የሚኖሩ ቤተሰቦች 2 ህፃናት ልጆቻቸውን ትተው ወጣ ይላሉ የቤተሰቡ መውጣት ተከትሎ ወደ አሮጌው መጠለያ የገባው ጅብ የ2 ዓመት ህፃኑን በአፉ አንጠልጥሎ ይዞ
ይሮጣል። በሁኔታው እጅግ የተደናገጠው የህፃኑ ታላቅ ወንድም ከመጠለያው ወጥቶ ይጮሃል። ጩኸቱን ሰምተው ከየቤታቸው የወጡ ጎረቤቶች ሁኔታውን ተረድተው በአፉ ህፃን ልጅ ያንጠለጠለውን ጅብ ማሳደድ ይጀምራሉ። በኋላም ጅቡ ህፃኑን ጥሎት ቢሄድም የህፃኑ ህይወት መትረፍ ግን አልቻለም ተብሏል። በተለምዶ መቀለ 70 ካሬ ተብሎ በሚጠራው መጠለያ ጣቢያም የ5 ዓመታት የቆዩት ተፈናቃዮችና የአካባቢው ነዋሪዎች በለቅሶና በከፍተኛ ሐዘን የህፃኑን አስከሬን ቀብረውታልም ተብሏል። የሟች ህፃን ቤተሰቦች ሰዎች ባይደርሱ ኖሮ የልጃችን አስከሬን አይገኝም ነበር ሲሉም ተናግረዋል። አካባቢው በትግራዩ ጦርነት ወቅት ከምዕራብ ትግራይ አካባቢ የተፈናቀሉ ዜጎች የሚኖሩበት እንደሆነ ነው የተነገረው። መረጃው የቲክቫ ኢትዮጵያ ነው። አርማይ ተመልካቾቻችን ከኢትዮ ኢንፎ እናንተ የርሱ የሚገኙ ተለታዊ መረጃዎቻችን አሁንም እንደቀጠሉ ነው። ይተከታተላችሁን አብራችሁን ቆዩም። በአዲስ አበባ የተለያዩ ትምህርት ቤቶች አንድ ፍሬ ትራማዶል መድኃኒት 15 ብር እየተሸጠ መሆኑ ተነግሯል። ከህክምና ትዕዛዝ ውጭ የማይሸጡ መድኃኒቶች ውስጥ አንደኛው የሆነው ትራማዶል አግባብ ባልሆነ መልኩ በትምህርት ቤቶች ግቢ ውስጥ ተማሪዎች እየተጠቀሙበት መሆኑ ተገልጿል። በኢትዮጵያ ትራማዶል የተሰኘው መድኃኒት የሚጠቀሙ ወጣቶች ቁጥር ከዕለት ወደ ዕለት እየጨመረ መምጣቱም ነው የተገለጸው። በአሁን ሰዓት ተማሪዎች ያለ አግባብ እንደ ሱስ እየተጠቀሙባቸው ካሉ መድኃኒቶች መካከል ትራማዶል መድኃኒት ቀዳሚውን ስፍራ መያዙንና በሁለተኛ ደረጃ ትምህርት ቤቶች አንድ ፍሬ ትራማዶል በ15 ብር እየተሸጠ እንደሚገኝ ተነግሯል። በተጨማሪም ተማሪዎች በትምህርት ቤት ግቢ ውስጥ አደንዛዥ እጽና ኤሌክትሮኒክስ ሲጋራን የሚጠቀሙ ተማሪዎች ቁጥር በከፍተኛ ሁኔታ ጨምሯልም ተብሏል። መረጃው የዳጉ ጆርናል ነው። የ2025 የአፍሪካን ኢምፓክት አዋርድ ተሸላሚዎች ይፋ ሆነዋል። የኢትዮጵያ አየር መንገድ ስራ አስፈጻሚ አቶ መስፍን ጣሰው፣ አትሌት መሰረት ደፋር፣ ድምፃዊ መሐሙድ አህመድ፣ ጆ ማሞና ሰይፉ ፋንታሁን በአሜሪካ ዋሽንግተን ዲሲ ሊሸለሙ ነው ተብሏል። ይህ ዓመታዊ የእውቅና ሽልማት ስነ ስርዓት በአሜሪካና በአፍሪካ በሙያቸው ታላቅ ስራ የሰሩ ግለሰቦችን ለማክበር የሚሰናዳ ነው። በየዓመቱ ከስፖርት ከስነ ጥበብና ከስራ ፈጣሪ ዘርፎች ለማህበረሰቦቻቸው ላበረከቱት አስተዋጽኦና ለለውጥ ላደረጉት የላቀ ተሳትፎ ከየዘርፉ ተመርጠው የሚሸለሙበት መድረክ መሆኑ ይታወቃል። አፍሪካን ኢምፓክት አዋርድ እስካሁን ለ4 ጊዜያት የተካሄደ ሲሆን እውቅና ከተሰጣቸው ተጽዕኖ ፈጣሪዎች መካከል ደግሞ ድምፃዊ ቴድሮስ ካሳሁን፣ አትሌት ረዳት ኮሚሽነር ደራርቱ ቱሉ፣ አትሌት ጥሩነሽ ዲባባ፣ ድምፃዊ ኤከን፣ አትሌት ቀነኒሳ በቀለም፣ ረኛ የቴሌቪዥን ድራማ ንግስት ሰናይ ልኬ፣ ድምፃዊ አስቴር አወቀ፣ ጋዜጠኛ መዓዛ ብሩ፣ አትሌት ትዕግስት አሰፋ፣ ጉዳፍ ጸጋይና ርብቃ ኃይሌ ይገኙበታል። ዘንድሮም በተለያዩ 5 ዘርፎች ተጽዕኖ ፈጣሪ ኢትዮጵያውያንን ለማክበርና እውቅና ለመስጠት ዝግጅቱ ተጠናቋል ተብሏል። አድማጭ ተመልካቾቻችን አሁን ደግሞ ከውጭ ወዳገኘናቸው ዕለታዊ አጫጭር መረጃዎቻችን እንለፍ። በምድር ላይ ከኖሮችባቸው 14 ዓመታት 11ዱን ዓመታት ያሳለፈችው የካንሰር በሽታን በመታገል ነበር። 3 ጊዜም የመቅኔ ንቅለ ተከላ ተደርጎላታል። ዙዛ ከካንሰር ጋር የምታደርገውን ትግልና የቀን ውሎዋን በማህበራዊ ሚዲያዎች በማጋራት በሚሊዮኖች የሚቆጠር ተከታዮችን አፍርታም ነበር። ይሁንና ዙዛ በተወለደች በ14 ዓመቷ ህይወቷ ማለፉን ቤተሰቦቿ አሳውቀዋል። በርካቶችም ሀዘናቸውን እየገለጹ መሆኑን ኒውዮርክ ታይምስ ነው የዘገበው። ዙዛ እስከ ሞተችበት ዕለት ድረስ ለብዙዎች ያጋጠሟትን ፈተናዎች እያሳየች እንደ እርሷ በተለያየ በሽታ ለሚሰቃዩ ሰዎች ተስፋ ሰጪ ቪዲዮዎችን ትሰራም ነበር ተብሏል። በጥንካሬው የተነሳ የህንዱ ብረት የሚል ቅጽል ስም የተሰጠው ቪሲፒ ካርዲ እያንዳንዳቸው 575.4 ፓውንድ የሚመዝኑ 2 ምሰሶዎችን በመሳብ ለ18ኛ ጊዜ የዓለም ክብረ ወሰን መዝገብ ላይ ስሙን ማስፈር ችሏል። የሰውነት ግንባታ ባለሙያው ህንዳዊ ባለፉት ጊዜ የብረት መቀርቀሪያዎችን በማጣመም በሚስማር ላይ በመተኛት ኮንክሪት በመስበር ጣሳዎችን በእጁ በመጨፍለቅ እንዲሁም ጥንካሬን የሚጠይቁ የተለያዩ ተግባራትን በመፈጸም ከዚህ ቀደም 14 የዓለም ክብረ ወሰኖችን ይዞም ነበር። ቪሲፒ ካራዲ 18ኛ ክብረ ወሰኑን ሲሰብር 2 ምሰሶዎችን ለ1 ደቂቃ ከ7 ሰከንድ ይዞ በመቆየት ጥንካሬውን ማሳየቱን የህንድ መገናኛ ብዙሃን ዘግበውታል። አድማጭ ተመልካቾቻችን ከውጪ የመጨረሻ ወዳረግነው ዕለታዊ መረጃ እንለፍ። እጅና እግሩን ተጠቅመው በመሮጥ የዓለም ክብረ ወሰንን የሰበረው ጃፓናዊ መነጋገሪያ ሆኗል። የ22 ዓመቱ ጃፓናዊ ስፖርተኛ ራዩሴ ዩኔ
እጁንና እግሩን ተጠቅሞ በፍጥነት በመሮጥ በ100 ሜትር የጊነስ ወርልድ ሪከርድን አስመዝግቧል። አትሌቱ ከዚህ ቀደም አሜሪካዊ ኮሊ ማኩለር ያስመዘገበውን 15.66 ሰከንድ በማሻሻል ርቀቱ በ14.55 ሰከንድ ማጠናቀቅ ችሏልም ተብሏል። ለውድድሩ ለመዘጋጀትም ውሾች፣ ድመቶችና ጦጣዎች እንዴት እንደሚንቀሳቀሱ ማጥናቱን ተናግሯል። ወጣቱ ከመቼውም ጊዜ በበለጠ ጠንክሬ ለማመዳለው ይህን የስፖርት ዘርፍ በየትኛውም ቦታ ማሳደግ እፈልጋለሁም ብለዋል። መረጃው የኦዲቲ ሴንትራል ነው። ውድ አድማጭ ተመልካቾቻችን ከሀገር ውስጥና ከውጭ የተሰሙ አጫጭር መረጃዎቻችን ይህንን ይመስሉ ነበር። እየተከታተላችሁን አብራችሁን ስለነበራችሁ እናመሰግናለን። ይህንን ከ792,000 በላይ ሰብስክራይበር ያለውን ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን በየዕለቱ የምንለቃቸው መረጃዎች በፍጥነት እንዲደርሳችሁ አድርጉ። ለመላው የክርስትና እምነት ተከታዮች መልካም የደመራ በዓል ይሁንላችሁ ማለት እንወዳለን። እንኳን አደረሳችሁ፣ እንኳን አደረሰን። መልካም ጊዜ